እዚህ እጄ ላይ የጃፓን 1000 ብር አለ። እዚህ 7-11 ገብተን እንግዲህ በ1000 ብር ምን መግዛት እንደምንችል ቼክ እናደርጋለን። ሶ ጋይስ ለምሳሌ ይሄን እንግዛ ብንል ያው ብዙ ፓስታ ቺክን ምናምን ያለው ምግብ ነው 750 ብር ነው። ኦኬ 196 ብር። ስለዚህ ይሄ አሁን ያዋጣናል። ሁሉም እቃ 100 ብር ነው የሚሸጥበት። ወይል እንግዲህ ጋይስ ይኸው እቃችንን ገዝተናል። ስለዚህ አሁን ይሄን ሄደን ከፍለን 1000 ብሯን እንዘረዝራታለን ማለት ነው። ብዙዎቻችሁ እንግዲህ ቪዲዮዎችን ካያችሁ በኋላ ከምትጠይቁኝ ነገር አንዱ ጃፓን ላይ ኑሮ እንዴት ነው? ኑሮ ውድ ነው ወይ ብላችሁ ጠይቁኛላችሁ። ለዚህ ነገርም እንግዲህ ዛሬ አንድ አሪፍ መፍትሄ ይዤላችሁ መጥቻለሁ። እሱም ምንድነው? እራሳችሁ በአይናችሁ አይታችሁ ትወስናላችሁ። እዚህ እጄ ላይ የጃፓን 1000 ብር አለ። ሬቱ እንግዲህ ያው በዶላር ካደረግነው ወደ $7 ምናምን አካባቢ ነው። ቀጥታ ወደ ኢትዮጵያ ብር ከቀየርነው ደግሞ ተመሳሳይ ነው። ኦልሞስት 1000 ብር በሉት። በኢትዮጵያ 1000 ብር፣ በጃፓን 1000 ብር ነው። ስለዚህ እጃችን ላይ 1000 ብር አለ። ዛሬ የምናደርገው ምንድነው? ይሄ 1000 ብር ምን ይገዛልናል ማለት የተለያዩ ቦታዎች ላይ ሄደን ምን ሊገዛልን እንደሚችል የማሳያችሁ ይሆናል ማለት ነው። በነገራችን ላይ እንዲህ አይነት ቦርሳ ለምንድን ነው ያስከው? ይሄ እኮ የሴት ቦርሳ ነው ምናምን ልትሉ ትችላላችሁ፣ ግን አይደለም። ጃፓን ላይ ወንዶችም እንዲህ አይነት ቦርሳ ነው የሚይዙት። ለምን አትሉ? ብዙ ካርድ ይይዝላችኋል። አንደኛ ውስጥ ላይ ብዙ ካርዶች ይዩት። ቀይ ላሳያችሁ። እንዲህ ስከፍቱት ማለት ነው ብዙ ካርዶች ይይዝላችኋል። ብራችሁን አይታጠፍም፣ ቀጥ አድርጎ ይይዝላችኋል። ከዛ ደግሞ እዚህ ጋር ሳንቲሞች ምናምን መያዝ ትችላላችሁ እና ከዛ አንጻር ወንዶችም ይይዛሉ። ኮሜንት ገብታችሁ የሴት ቦርሳ ነው ምናምን እንዳትሉ። ይሄን ያክል ካወራን እንግዲህ አሁን ወደ መጀመሪያ ዴስቲኔሽናችን እንሄዳለን ማለት ነው። የመጀመሪያ መዳረሻችን እንግዲህ 7-11 ነው። እንደምታዩት እዚህ 7-11 ገብተን እንግዲህ በ1000 ብር ምን መግዛት እንደምንችል ቼክ እናደርጋለን። ባይ ዘ ዌይ ይሄ 7-11 በጣም ሰፊ ነው። እኔ ሰፈር ያለ 7-11 ነውና እስቲ ሴክሽኖቹን የተወሰነ ላሳያችሁ። ጋይስ ለምሳሌ ይሄን እንግዛ ብንል ያው ብዙ ፓስታ ቺክን ምናምን ያለው ምግብ ነው 750 ብር ነው። ስለዚህ ከበጀት ያልፋል። ይሄ በቆሎ ራሱ ስንት ነች ጋይስ? እቺን በቆሎ ራሱ ልግዛ ብለውን 300 ብር አወጣለሁ። ይሄማ ውድ ነው ጋይስ። እነዚህም ምግቦች እንዳለ ትንንሽ ናቸው። ያው ፖርሽን ዋይዝ በጣም ትንሽ ናቸው፣ ግን ውድ ናቸው። ስለዚህ አቅማችን የሚፈቅደውን ነገር እንፈልግ። ኦኬ ደን ለምሳሌ ይሄ ኦኔጊሪ ነው። ምን እንደሆነ በኋላ ነግራችኋለሁ። ያው ለምሳሌ 196 ብር። ኦኬ 196 ብር። ስለዚህ ይሄ አሁን ያዋጣናል። እሺ ሌትስ ባይ ዋን ኦፍ ዲስ። ሌላ ለምሳሌ ሳንድዊቾች ምናምን ከፈለግንም አሉ እዚህ ጋር። ለምሳሌ ሳንድዊቹ 270 ብር፣ ይሄኛው 198 ብር ነው። ኦኬ ስለዚህ በቃ ይቺን ብቻ እንገዛለን። ይቺን ይዘናል። ቀጥሎ የሚጠጣ ቼክ እናደርጋለን። ቅርጫት ነገር እንያዛ ጋይስ። በዚህ ብንይዘው አሪፍ ነው። የሚጠጣ ደግሞ እንግዲህ እዚህ ጋር ያው ኮካ ምናምን ከሆነ ያው እዛ ጋር እንደምታዩት 170 ብር፣ 180 ብር፣ 130 ብር ምናምን ነው። እኔ ጣፋጭ ነገር ስለማልፈልግ እስቲ ቡና ነገር እንገዛለን። ቡና ነገር ሄደን ቼክ አድርገን እንግዛስ። እኔ እንዲህ አይነት ነገሮች ስለምወድ ይሄን ብንገዛ አሪፍ ነው። ይሄን እንገዛለን። ይሄ ስንት ነው? 195 200 ብር በሉት። በቃ ይቺን 200 ብር ጋይስ። እንደ ማኪያቶ ነገር ነች፣ ግን ኖ ሹገር ነው፣ ስኳር የለውም። ወይል እንግዲህ ጋይስ ይኸው እቃችንን ገዝተናል። ስለዚህ አሁን ይሄን ሄደን ከፍለን 1000 ብሯን እንዘረዝራታለን ማለት ነው። ቀጥለን እንግዲህ ያው ስንት ብር ከፈልን የመለሱልን ጋይስ ይሄንን ነው ያያችሁት። ይሄ ብር ነው የተመለሰልን። ይሄ ማለት ይቺኛዋ 500 ይቺኛዋ ጋይስ ቀይ ብለር ካላረገባችሁ ይቺኛዋ 500 ብር ነች። ከዛ ላይ ይቺኛዋ ደግሞ 100 ብር ነች። ባይ ዘ ዌይ ጋይስ 100 ብር እና 500 ብር ሳንቲም ናቸው እዚህ ማለት ነው፣ ብር የላቸውም። ይቺኛዋ ደግሞ 5 ሳንቲም ነች፣ ቀዳዳ አላት ላይ 50 ሳንቲምም ቀዳዳ አላት። ባይ ዘ ዌይ ይቺኛዋ ደግሞ 1 ብር ነች።
ስለዚህ ስንት ብር ተሰጠ መሰላችሁ? 653 ብር ተሰጥቶናል ማለት። ይሄ ማለት እንግዲህ አጠቃላይ ይሄንን ለመግዛት 347 ብር የፈጀብን ማለት ነው። 347 ብር በ347 ብር ነው የገዛነው። ስለዚህ ጋይስ ይሄንን እንብላውና በቀረን 607 ብር ደግሞ ምን እንደምንገዛ ቀጥለን እናያለን። በነገራችን ላይ ማለት ነው በጣም ከሚገርመኝ ነገር አንዱ አከፋፈቱ ራሱ የራሱ የሆነ ህግ አለው ማለት ነው። ይችኛዋ አንድ ቁጥር ነች። አንድ ቁጥርን ወደ ታች ታረጋላችሁ እስከ መጨረሻው ያስ። ከዛ በኋላ ሁለት ቁጥር አለች እዚህ ጋር። ሁለት ቁጥርን እንዲህ ትስቧታላችሁ። ያፕ እዚህ ጋር 3 ቁጥር አለች። 3 ቁጥርን ትስባላችሁ። ከዛ በኋላ ይሄን እንደምበሉት ማለት ነው። ይሄኛው አልጌ ነው ብያችኋለሁ። የአልጌ ዝርያ ነው። ዝርያ ቆሻሻችንን ይዘን ነው የምንዞረው። ፌስታል አልተቀበልንም ዛሬ። ብቻ ይችን እናጫውታትና ከዛ በኋላ እንቀጥላለን። ሶ ጋይስ ቀጥሎ ወዴት ነው የምንሄደው መሰላችሁ? አንድ ዳይሶ የሚባል ሱቅ አለ። ይሄ ሱቅ ምንድነው መሰላችሁ? ሁሉም እቃ 100 ብር ነው የሚሸጥበት እዚህ ሱቅ ማለት ነው። እና በጣም ርካሽ የሚባል ሱቅ ነው። ኳሊቲው ያው ያን ያክል አይደለም፣ ግን ከሌሎች እንትኖች ጋር ስታነጻጽሩት አሪፍ ነው። ላይክ ዋጋ ዋይዝ በጣም አሪፍ ነው። እኛ ዛሬ ያለን ደግሞ 1000 ብር እንደመሆኑ ኦልሞስት ያው ከ1000 ብሩ ላይ 340 ምናምን ብሩን ተጠቅመናል። ስለዚህ አሁን ያለን 637 ብር ነው እጃችን ላይ ያለው። ስለዚህ ቀጥሎ ምን መግዛት እፈልጋለሁ መሰላችሁ? እዚህ ጋር የምታዩት የካሜራ ሆልደሬ ማለት ነው። እቺ ብሎኗ አለች አይደል? እዚህ ጋር ብሎኗ ላልታለች እና መፍቻ ያስፈልገኛል። እዚህ 100 የን ሾፕ ያልኳችሁ ወይም ደግሞ የ100 ብር ሱቅ ያልኳችሁ ጋር መፍቻ ልናገኝ እንችላለን ማለት ነው። በዛውም ገባ ብለን እንግዲህ ሱቁን እስቲ ቼክ እናደርገውና ከዛ በኋላ በ100 ብር ገዝተን ደግሞ መፍቻውን ገዝተን እንወጣለን ማለት ነው። ሌትስ ጎ። በዚሁ አጋጣሚ ማለት ነው የሆነ ነገር ላሳያችሁ። እዚህ ጋር የምታያቸው ሳይክሎች አሁን እንደዚህ ፓርክ የተደረጉት ማለት ነው እኔ የምገባበት እዚህ ሞል ውስጥ የገቡ ሰዎች ያቆሟቸው ናቸውና ፓርኪንግ እዚህ ሞል ውስጥ ከገባችሁ ለ2 ሰዓት ያክል ነፃ ነው። ከ2 ሰዓት በላይ የምትቆዩ ከሆነ ግን በአንድ ሰዓት 100 ብር ይቆጥራል ማለት ነው። እዚህ አሁን እኔ በሳይክል ብመጣ ኖሮ 100 ብር ይቆጥርብኝ ነበረ ከ3 ሰዓት በላይ ከቆያችሁ። ባይ ዘ ወይ ኖርማል ሱቆች ጋር ምናምን ሄዳችሁ ራሱ ዝም ብሎ የሚያስከፍሉ ራሱ አሉ 100 ብር ማለት ነው። ኦር ከዛ በላይ 200 ብር ምናምን የሚያስከፍሉ አሉ። ኦልራይት ጋይስ ደርሰናል። ይሄ እንግዲህ እንደምታዩት ዳይሶ የሚለው ሱቅ ነው የምንገባው። እስቲ በዚህ ጋር ስለሆነ መግቢያው ውስጥ እንግባና እንየው። ሱቁ ይሄ ነው ጋይስ። ከኋላ በደንብ እዩ እናንተ። እኔ በዚህ በኩል ገባላችኋለሁ። ይሄ ሱቅ እንግዲህ ጋይስ አንዳንድ እቃዎች ብቻ ናቸው 300 ብር የሚሸጡበት፣ 400 ብር 300 ብር የሚባሉ እቃዎች አሉ ስፔሻል ተብለው ማለት ነው። ከዛ ውጪ ግን ቁጥር ራሱ አይጻፍባቸውም። ሌሎቹ እንዳለ 100 ብር ናቸው። እስቲ ምን አይነት እቃዎች እንዳሉ የተወሰነ ላሳያችሁ። ጋይስ የቤት እቃዎች ራሱ አይቀሩም። እንግዲህ ይሄ ስቶር ሁለገብ ነው። ላይክ በጣም ብዙ ነገሮች ነው ያሉት። በእርግጥ ከዚህ በፊት ቪዲዮ ሰርቼላችሁ አውቃለሁ። እንደዚህ ያው የቤት እቃዎች ብትሉ እዚህ ጋር ያሉት እንዳለ የቤት እቃዎች፣ እዚህ ጋር ካያችሁ ላንች ቦክሶች ምናምን አሉ፣ ስቶሬጆች ምናምን አሉ። ለሁሉም የሚሆን ልብስ አይቀር፣ የኪችን እቃዎች አይቀሩ። አሁን እኔ ያለሁበት ሴክሽን እንደውም እንደዛ ስለሆነ ነው እንጂ ላይክ ይወቾ ጫማ አለ፣ ልብስ አለ። ይሄ ሁሉ እንግዲህ በ100 ነው የሚሸጠው ማለት ነው። እዚህ ጋር ደግሞ የተለያዩ ቱሎች አሉ which is እኛ ልንገዛ የመጣ ናቸው ማለት ነው። ለምታያቸው እነዚህ መፍቻዎች ምናምን እኛ ለዚህ የሚሆን መፍቻ ስለሆነ የምንገዛው። እስቲ መፍቻ ቼክ እናድርግ። እዩት ጋይስ፣ አሁን ይሄ ማለት ነው ውስጡ ብዙ መፍቻዎች አሉ። ካያችኋቸው እየነቃቀላችሁ እየሰካችሁ እየቀያየራችሁ የምትጠቀሙት ማለት ነው። ይሄ ስንት ነው መሰላችሁ? ስፔሻል ስለሆነ 220 የን ነው። 220 ብር ማለት ነው። ኦልሬዲ ብሩ ተመሳሳይ ስለሆነ ይሄኛውን ልገዛው አስቤ ነበረ፣ ግን የሆነ ቤት ከዚህ በፊት ነበረኝና አይረባም። ይህን እንተዋለን። ሌላ በጀታችንን ያማከለ ምንም የሚል መጥፎ ሀሳብ ቢመጣልኝ ጥሩ ነው ጋይስ። እዚሁ ከምገዛ እዚሁ ስላለ ማለት ነው ለምን እዚሁ አላጠብቀውም? ላይክ እቤት እኮ አለኝ መፍቻ ማለት ነው። እዚህ መፍቻ መግዛቱን ትተነዋል። እዚሁ እናጠብቀዋለን። ቆይ ይኸው ጋይስ እዚሁ አጠበቅኩት ማለት ነው።
በዚህ መፍቻ። ይሄ ግን ማጭበርበር ነው የግድ ከዚህ ስቶር የሆነ ነገርማ ገዝተን እንወጣለን። ይሁት አሁን እዚህ ጋር ኮፍያዎች ምናምን ነገር አሉላችሁ። ካልሲ ከረባት አለ፣ እዚህ ጋር ቀበቶ አለ። ቀበቶ አሁን 300 ብር ነው፣ ትንሽ ይወደዳል። ካልሲዎች አያችኋቸው? ካልሲዎቹ ራሱ ርካሽ ናቸው። ዋቴቨር እስቲ ውስጥ ዞር ዞር እያልን እንፈልግ ምንገዛው ነገር ካለ። በነገራችን ላይ ጋይስ ይሄንን ሱቅ አልወደውም። ዞሬ ማለት ነው። ያው አይንዳፕ ይሄንን በመግዛት ቆይ ውስጥ ያው ምን መሰላችሁ የገዛሁት ማለት ነው። ኔክስት ዊክ ኢትዮጵያ ሄዳለሁኝ በስራ ጉዳይ። የሚገራርሙ ቭሎጎች ነው የምለቅላችሁ። ባይ ዘ ወይ ግን ይሄ ቪዲዮ መቼ እንደሚለቀቅ ራሱ አላውቅም። ባጭሩ ምንድነው የገዛሁት መሰላችሁ? አንደኛ አንገት ላይ የሚደረገው አለ አይደለ? እንዲህ 500 አይ ይሄንን ትቼዋለሁ ጋይስ፣ እመልሰዋለሁ። 500 ብር ነው ይሄ። እኔ እኮ 100 ብር መስሎኝ ነው ሳላይ የገዛሁት። አይ ይሄ ስፔሻል ስለሆነ ውድ ነው፣ አንገዛውም። ሁለተኛ ይቺን ገዝቻለሁ። ይቺ ባግ ምንድነች መሰላችሁ? እንትን የሚያዝባት ይሄ ኮምፒውተር ቻርጀሮች ምናምን፣ ቻርጀሮች ካርዶች ምናምን የምታስቀምጡባቸው ነች ይቺና። እንዲህ ይሄ ራሱ ጋይስ 300 ብር ነው፣ 330 ብር። አይ ይሄንን ገዛዋለሁ 330 ብር። ኤንድ ይሄኛው ነው ሌላኛው ያሰብኩት። በቃ ይሄኛውን አይ ቲንክ ሌላ ጊዜ ከዚህ ቻሌንጅ ውጪ ገዛዋለሁ። እዚህ ለአሁን ግን ይቺን ብቻ እንገዛለን። ስንት ማለት ነው? ይቺን 330 ብር። ያው በቃ ተሰልፈናል ለመግዛት ጋይስ። እንዳያችሁ የምግብ ሶሶች ምናምን ራሱ ይሸጣሉ። ቺፕሶች፣ የሚበሉ ነገሮች ምንም ብቻ ስቶሩን ለብቻ ቪዲዮ ሰርቼላችኋለሁ ከዚህ በፊትና ስለ ስቶሩ ማየት ከፈለጋችሁ እሱ ጋር ሄዳችሁ እሱን ቪዲዮ ማየት ትችላላችሁ። ጋይስ በሚያሳዝን ሁኔታ ሁሉንም ገዝቻለሁ። ከምለፋ ብገዛ ይሻላል በሚለው ገዝቻለሁ እና ብቻ ሂሳቡን ግን እናወራርዳለን ከዚህኛው ጋር። ስለዛ ቀይ ልክተታቸው እነዚህ ያው ጋይስ ኢቺን ሂሳብ ነው የምናወራርደው። ኢቺን የገዛሁት ስንት መሰላችሁ? 330 ብር ነው ያችሁት፣ 330 ብር። ስለዚህ የነበረን ብር 637 ነበር የቀረን። 330 ሲነሳ 307 ብር ይቀረናል ማለት ነው አሁን ከ1000 ብራችን ላይ። ስለዚህ ኢቺን ካሁን ጀምሮ መጠቀም እንችላለን። ሌትስ ጎ። ጋይስ እንዳያችሁት እንግዲህ ምግብ በላን፣ ቡና ጠጣን፣ ሾፕ አደረግን። ያው እዚህ ጋር አለች። እኔን ሁሉ እስካሁን በ1000 ብር ነው እያደረግን ያለ ነው። አሁን እጃችን ላይ የቀረን 307 ብር ነው። በቀረችን 307 ብር ደግሞ ምን እንደምናደርግ እስኪ እንግዲህ እንፈልጋለን። የሚደረግ ነገር ማለት ነው። ፈልጌ ሳገኝ አሳያችኋለሁ። ጋይስ የቀረን 307 ብር ነው። ግን ቆይ እዚህ ከፊት ለፊቴ ማለት ነው አንድ ሰከንድ አንድ ሾፕ አለና እስቲ እዚህ ሰከንድ አንድ ሾፕ ገብተን በ307 ብር ልንገዛው የምንችለው ነገር ካለ ቼክ እናደርጋለን። አክቹሊ ስለዚህ ሾፕም ከዚህ በፊት ሰርቼላችኋለሁ። ሰከንድ ስትሪት ይባላል። የሪዩዝ ሾፕ ነው። ልብሶች አሉ፣ እቃዎች አሉ፣ ብዙ ነገሮች አሉ መግዛት የምትችሏቸው። ገብተን እንግዲህ እስቲ በ307 ብር እቃ ካለ ቼክ እናደርጋለን። ከሌለም ደግሞ ያው በእኔ ለራሴ ልገዛው የምችለው ነገር ካለ ቼክ አድርጌ እንወጣለን ማለት ነው። ባይ ዘ ወይ አሁን ሴል ላይ ናቸው፣ አያችሁ ሴል ላይ ናቸው። 50% ሴል አላቸው። እስቲ ገብተን ቼክ እናድርግ። እዚህ እንግዲህ እንደምታዩት በጣም ብዙ ልብሶች እንደዚህ ጫማዎች ምናምን አሉ እና ግን ያው በጣም ብዙ ይሄ ውድ ብራንዶች ስለሆነ ያሉት አብዛኞቹ ነገር ውድ እንደሚሆኑ እርግጠኛ ነኝ። ግን ካልሲዎች ምናምን ነበሩ። እስቲ ቼክ እናድርግ። ኧረ ወፍ ጋይስ ካልሲዎቹ ራሱ ይሄኛው 700 ምናምን፣ ይሄኛው 800 ብር፣ እነዚህም 700 ብር ምናምን ናቸው። 300 ብር ምንም አይገዛልንም። ጫማዎቹማ ተዋቸው። እዚህ ጋር አትሊስት ቁምጣዎች ምናምን አሉ። ቁምጣ ባይደው አንዳንዴ ልታገኙ ትችላላችሁ። የ1000 ብር። እነዚህማ ረግጠዋቸዋል ጭራሽ ማለት ነው። ባግ አለ። ይሄኛውስ 3900። ልብስና ጫማ እንኳን የማይታሰብ ነው። አረ ወፍ ጋይስ ምንም የለም። በ300 ብር እንኳን በ300 ብር ጋይስ በ1000 ሙሉ 1000ን ራሱ ብንጠቀም የምናገኝ አይመስለኝም። ግን እንደዚህ አይነት ስቶሮች በጣም
ላይክ ይሄ ብራንድ የሆኑ እቃዎች ምናምን የሚገኙባቸው ስቶሮች ናቸውና ይሄ ሰከንድ መሆናቸውን ብቻ አይታችሁ ሳይሆን ሌላ ቦታ በጣም ውድ የምትገዟቸውን ብራንድ ነገሮች ትንሽ ብቻ የተለበሱ ሆነው እዚህ ቦንዳ ማለት ነው። ቦንዳ ያው በደንብ ተለብሳለ። የኛ ትንሽ ብቻ የተለበሱ ነገሮች ሆነው በርካሽ ትገዙታላችሁ። እና እስቲ ሌላ ነገር እንፈልጋለን በ300 ብር ልንገዛው የምንችለው ነገር። እንደውም አንድ አይዲያ መጣልኝ። ሶ ጋይስ በምን ወሰንኩኝ መሰላችሁ? መንገድ ላይ እንትን እንፈልጋለን ቬንዲንግ ማሽን፣ ይሄ የሚጠጣ ነገሮች ምናምን። በእርግጥ እዚህ በጣም ብዙ ቬንዲንግ ማሽኖች ነው ያሉት፣ ሁሉም የተለያዩ ናቸው። ስለዚህ እስቲ ቆይ መንገድ ላይ ቬንዲንግ ማሽን ፈልገን ወይ የሚጠጣ ነገር ወይ ልንገዛው የምንችለው ነገር ከቬንዲንግ ማሽን እናያለን። አይ ቲንክ በ300 ምናምን ብር ልንገዛ የምንችለው ከዛ ነው እንጂ ሌላ ከየት ልንገዛ እንችላለን? ወይል እንግዲህ ጋይስ በንግግራችን መሰረት ማለት ነው ያው ቬንዲንግ ማሽን ጋር መጥቼላችኋለሁ። ሶ እንደዚህ አይነት ቬንዲንግ ማሽኖች እንግዲህ ያው ርካሽ ናቸው። በተለይ ስቴሽን ውስጥ ምናምን የምትገዙ ከሆነ ይወደዳሉ። በግል መግዛት ትችላላችሁ። ባይ ዘ ወይ ሚኒ ሱቅ በሏቸው። ይሄንን አንዱን ማሽኑን ገዝታችሁ ቤታችሁ በር ላይ ማቆም ትችላላችሁ። ጀስት ፕራይሱን አውጥታችሁ በራሳችሁ ማለት ነው በሚያዋጣችሁ ወይም ሰው ይገዛኛል ብላችሁ በምታስቡት። ሶ ለማንኛውም አሁን እኛ ያለን 307 ብር ነው። ስለዚህ ከ307 ብር ላይ እዚህ ጋር ያሉት መጠጦች እንዳለ ማክሲማም ውዱ ስንት መሰላችሁ? 150 ብር ነው። ሌላው እንዳለ ርካሽ ነው። ሶ ያለንበት ሰፈርም ረከስ የሚል ሰፈር ስለሆነ ማለት ነው። አሁን የስቴሽን ምናምን ቢሆን 170፣ 180፣ 200 የሚሉ ቦታዎች አሉ። ግን ለማንኛውም እስቲ እኛ በ150 ብር የዚህን ውዱን እንገዛለን። 150 ብር ማለት ነው። እንግዛ እስኪ። ሶ እንዴት እንደምንገዛ ላሳያችሁ። መጀመሪያ ሳንቲማችንን እናውጣና ሳንቲማችንን እናውጣና እንዴት እንደምንገዛ ላሳያችሁ። ሶ እዚህ አይነት ማሽን ላይ ስትገዙ ማለት ነው እዚች ጋር እቺ ትታያችኋለች። ያሽ እቺኛዋ ማለት ነው እዚች ጋር ነው ሳንቲሟን የምከቷት። ሶ ለምሳሌ እኛ 500 ብር ነው እጃችን ላይ ያለው። 500 ብሩን እንከተዋለን። ከዛ እንትን ካላችሁ እንዲመልስላችሁ ከፈለጋችሁ እቺን ወደታች ታርጓት ይመልስላችኋል። ከዛ በኋላ ያው መምረጥ ነው ከዚህ የትኛውን እንደምንገዛ ማለት ነው። እኔ ያው ቅድምም ስለጠጣሁኝ የተወሰነ የሆነ አነስ ብሎ በተን የሚያደርግልኝ ነገር ቀዝቀዝ ባይ ዘ ወይ ትኩስም ቀዝቃዛም አለው ይሄ ነገርና እስቲ አነስ ብሎ የሆነ በተን የሚያደርግ ኦኬ። እዚህ ጋር የሆነ ሌሞን ሶዳ ነገር አለ እቺኛዋ ማለት ነው። ይሄንን መንካት ነው። ከዛ ስትነኩት ከስር ያወጣላችኋል። ላሳያችሁ። ከዛ ያው እንደዚህ ከስር ያወጣላችኋል ማለት ነው። አያችሁት? በዚች ጋር ከዚህ ውስጥ ነው የምታወጡት። ከዛ መልሳችን እስካላችሁ ደግሞ መልሳችሁን እቺን ስትነኳት እዚህ ስር ሳንቲሞቹን ይዘረግፍላችኋል ማለት ነው። እዚህ ሳንቲም እዚህ እናወጣለን። ስንት ብር መለሰልን መሰላችሁ? 300፣ 10፣ 20፣ 30፣ 40፣ 50፣ 60፣ 70 370 ሳንቲም ጋይስ። ቀናና ናችሁ እዩት። ይሄ አሁን 10 ሳንቲም ነው። ይሄኛው 10 ሳንቲም ነው። አያችሁት? ከዛ የመለሰልን እንዲህ ነው እንደዚህ ማለት ነው። እዚህ ብዙ ነው። ለማንኛውም እዚህ ጋር ሌሞን ሶዳችን አለች። ይቺን እንጠጣለን። እንግዲህ ፋሚሊ በዛሬው ቪዲዮአችን ጃፓን ላይ በ1000 የን ምን መግዛት እንደሚቻል በተቻለኝ አቅም ለማሳየት ሞክሬያለሁ ብዬ አስባለሁኝ። በቀጣይ ደግሞ በተሻለ ቪዲዮ እንገናኛለን። አይ ሆፕ ይሄን ቪዲዮ እንደወደዳችሁ ተስፋ አደርጋለሁኝ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ከስር ኮሜንት ማድረግ እንዳትረሱ። በተለይ ደግሞ የዚህ ቻናል ፋሚሊ ካልሆናችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችን መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ፒስ አውት።